ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ሕይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎች ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው ዎል ስትሪት ጆርናል የተሰኘው መገናኛ ብዙሃን ዛሬ ሌሊቱን ባወጣው ሰበር መረጃ የእስራኤል ሰላዮች የኢራን ኃይሎች ፕሬዝዳንት ትራምፕን ለመግደል ከፍተኛ ሙከራ እያደረጉ እንደሆነ እንደደረሱበትና ይህንን ሚስጥራዊ መረጃ ለአሜሪካ የደህንነት ቢሮ ማጋራታቸውንና ትራምፕ ከፍተኛ ጥበቃ እንዲደረግላቸው አስቸኳይ ምክር መለገሳቸው ተዘግቧል። ጉዳዩን አስመልክቶ የተሰጠው ሚስጥራዊ መረጃ ምን ይመስላል? በዝርዝር አስደምጣቸዋለሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰፊ የተባለ ሚስጥራዊ ውይይት በዛሬው ዕለት ሌሊት ማድረጋቸው ተመልክቷል። በዚህ ሚስጥራዊ በተባለ የስልክ ንግግር ላይ መገናኛ ብዙሃን ያገኟቸውን መረጃዎች ይፋ አድርገዋል። በተለይም በኢራን ላይ ጦርነቱን ስለመቀጠል ጭምር መነጋገራቸው ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከኢራን ጋር እየተደረገ ያለው ጦርነት ያበቃ ከመሰላችሁ ተሳስታችኋል፣ ገና ጦርነቱ ይጀምራል ሲሉ ዝተዋል። ጉዳዩን አስመልክቶ በሰፊው የምታደምጡት ሰበር መረጃ ይኖራል። ኢራንን በበኩሏ ሁኔታዎችን አስመልክቶ መግለጫ ሰጥታለች። ውጥረቱ በመካከለኛው ምስራቅ ተባብሷል። ታደምጡታላችሁ። በሌላ በኩል ወደ ሀገር ውስጥ ዜና ስናቀና በትግራይ ክልል በሚገኙ ጳጳሳት ላይ የግድያ ሙከራ መደረጉ መዘገቡ ይታወሳል። ማህበራዊ ሚዲያ ላይ በሰፊው አነጋጋሪ የነበረውን ይህንን ክስተት አስመልክቶ ቢቢሲ ሰፊ ዘገባ ይዞ ወጥቷል። ለመሆኑ በትግራይ ክልል በአክሱም ከተማ በሚገኙ ጳጳሳት ላይ የተፈጸመው የግድያ ሙከራ ምን ይመስላል? ጳጳሳቱ ስለዚህ ጉዳይ ምን ይላሉ? በዝርዝር የማስደምጣችሁ መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጦ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ዎል ስትሪት ጆርናል የተሰኘው መገናኛ ብዙሃን በዛሬ ሌሊት ላይ ባወጣው ሰበር መረጃ እስራኤል በሰላዮቿ አማካኝነት ኢራን በፕሬዝዳንት ዶናልድ ጄ ትራምፕ ላይ የግድያ ሙከራ እያቀነባበረች መሆኑን እንደደረሱበትና ለፕሬዝዳንት ዶናልድ ጄ ትራምፕ ሚስጥራዊ የደህንነት መረጃ ማጋራታቸውን ዘገበ። የዓለም አቀፉ የዜና አውታር ሲኤንኤን ይህንን ጉዳይ ለይቶም በዘገባ መረጃው ላይ እንደዳሰሰው ከሆነ ኢራን ፕሬዝዳንቱን ለመግደል የተለየ ስልት አዘጋጅታ እንደነበረ አስቀምጧል። ምንም እንኳን የአሜሪካ መንግስትና ኢራን ባለስልጣናት ለእነዚህ ዘገባዎች እስካሁን ይፋዊ ምላሽ ባይሰጡም አሜሪካ ከዚህ ቀደም ኢራን ትራምፕን ለመግደል ያደረገችውን በርካታ የሚስጥራዊ ሙከራዎችን በተደጋጋሚ ማክሸፏን በተደጋጋሚ ስትገልጽ እንደነበር ይታወሳል። ፕሬዝዳንት ትራምፕ በዚህ ሳምንት መጀመሪያ ላይ በቱርክ መዲና አንካራ በተካሄደው የኔቶ የመሪዎች ጉባኤ ጎን ለጎን ለጋዜጠኞች ሰጥተውት በነበረው መግለጫ በሕይወታቸው ላይ የተደቀነውን ይህንን የኢራን ወታደራዊ ስጋት በተዘዋዋሪ ጠቅሰው እንደነበር ይታወቃል። እነሱ የአሜሪካን መሪን እኔን ትራምፕን
ከምድረ ገጽ ሊያስወግዱኝና ሊገሉኝ ይፈልጋሉ። እኔ በሁሉም የግድያ ዝርዝራቸው ውስጥ አንደኛ ሆኜ ነው የተቀመጥኩት። ዛሬ ጠዋት እንኳን እንዳረጋገጥኩት በእያንዳንዱ ዝርዝራቸው ላይ ስሜ አለ። እስካሁን ድረስ የተወሰነ እድል ቀንቶኛል። ነገር ግን ይህንን እድል ለረዥም ጊዜ ላይቀጥል ይችላል። በማንኛውም ሰዓት ኢራኖች ሊገሉኝ ይችላሉ ሲሉ ትራምፕ ስጋታቸውን ማጋራታቸው መዘገቡ አይዘነጋም። ትራምፕ በኢራን ሊገደሉ ነው የሚለውን መረጃ እስራኤል በሰላዮቿ በኩል ማግኘቷንና ታላቅ ሚስጥር ፕሬዝደንታችሁን ጠብቁ ስትል አሜሪካ ሴክሬት ሰርቪስ እስራኤል መረጃውን እንዳጋራች ተዘግቧል። ይህ አዲስ ሚስጥራዊ መረጃ ይፋ መሆኑ በአሜሪካና በኢራን መካከል እየተካሄደ ያለው ጦርነት ወደ ላቀና ፍጹም አደገኛ ወደሚባል ደረጃ ሊያሸጋግረው እንደሚችል ተንታኞች ስጋታቸውን ይገልጻሉ። ኢራን ባሳለፍነው የአሜሪካውን ፕሬዝደንት የመጀመሪያው የስልጣን ዘመን ወቅት በእስላማዊ አብዮታዊ የጥበቃ ጓድ IRGC ከፍተኛ ወታደራዊ አዛዥ በነበሩት ጀነራል ቃሲም ሱሌማኒ ላይ የተፈጸመውን ግድያ ለመበቀል በሚል በትራምፕ ላይ እርምጃ ለመውሰድ ለዓመታት በግልጽ ስትዝት መቆየቷ ይታወሳል ያለው ዋሽንግተን ፖስት በዋሽንግተን የሚገኘው የእስራኤል ኤምባሲ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆነም። በተባበሩት መንግስታት ድርጅት የኢራን ልዑክም ለቀረበላቸው ጥያቄ ምላሽ ከመስጠት ተቆጥበዋል። ይህ በእንዲህ እንዳለ በፕሬዝደንት ዶናልድ ጄ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለው ስልታዊ ግንኙነት ባለፉት ሳምንታት በከፍተኛ ሁኔታ መከፋፈሉን ዎል ስትሪት ጆርናል የዘገበ ሲሆን ለዚህም ዋነኛ ምክንያት ከኢራን ጋር እየተካሄደ ባለው ጦርነት ዙሪያ የሁለቱ መሪዎች ብሔራዊና የፖለቲካዊ ጥቅሞች ፍጹም ተቃራኒ አቅጣጫ በመጓዛቸው ነው ብሎታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ መጠነ ሰፊ ወታደራዊ ጥቃቶች ተጠናክረው እንዲቀጥሉ ሙሉ ወታደራዊ ዘመቻ እንዲከፈትና ወታደራዊ ግቦች እንዲሳኩ አጥብቀው በሚከራከሩበት በዚህ ወቅት ፕሬዝደንት ዶናልድ ጄ ትራምፕ ግን ግጭቱ የዓለምን ኢኮኖሚ ሙሉ በሙሉ የሚያደቅ ሊሆን ይችላል፣ ቀጠናዊ ጦርነትም በከፍተኛ ሁኔታ ይቀሰቅሳል በሚል በትንሹ ኢራንን እየመቱ ለመቆየት ይፈልጋሉ። አሜሪካም ባለፈው ወር ከኢራን ጋር እጅግ ደካማ የሆነ የተኩስ አቁም ስምምነት መፈራረሟን የዚሁ ስሌት አካል ነበር። የእስራኤሉ ጠቅላይ ሚኒስትር ቢሮ ባወጣው ይፋዊ መግለጫ ፕሬዝደንት ትራምፕና ጠቅላይ ሚኒስትር ኔታንያሁ ዛሬ ሌሊቱን አስቸኳይ የስልክ ውይይት አካሂደዋል። በውይይቱም በሁለቱ ሀገራት መካከል የተለያዩ የጦር ግንባሮች ላይ ያለውን ስልታዊ ቅንጅት አጠናክሮ ለመቀጠል ሁለቱም መሪዎች የተስማሙ ሲሆን በጋራ ሆነው ኢራን ላይ ስለመዝመት ማውራታቸውም ተመልክቷል። በዚህ ውይይት ወቅትም ፕሬዝደንት ትራምፕ አሜሪካ በፋርስ ባህረ ሰላጤ ቀጠና እያደረገቻቸው ስላሉት ወታደራዊ ጥቃቶችና እንቅስቃሴዎች ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ማብራሪያ ሰጥተዋቸዋል ተብሏል። በአንጻሩም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቱርክ ስጋት እንደተደቀነባቸውና ፕሬዝደንት ረሲብ ጣይብ ኤርዶዋን የቅርብ አማካሪዎቻቸውም በእስራኤል መንግስትና ህልውና ላይ የሚሰነዝሯቸው አደገኛ የሆኑ ዛቻዎችም እጅግ በጣም አሳስቦኛል ሲሉ ኔታንያሁ ለትራምፕ አቤቱታ ማሰማታቸው ተመልክቷል። በእስራኤል ድንበሮች ዙሪያ ጥብቅ የደህንነት ቀጠናዎችን የማቆየት አስፈላጊነትንም አጽንኦት ሰጥተው አብራርተውላቸዋል ተብሏል። ቱርክ በአሁኑ ወቅት አሜሪካና ኢራን የደረሱትን የመግባቢያ ሰነድ እስራኤል እያደፈረሰችው ነው በሚል በተደጋጋሚ ስትከስ የቆየች ሲሆን እስራኤል ትራምፕ በኔቶ ጉባኤ ላይ ለቱርክ እጅግ ዘመናዊ የሆኑትን የኤፍ-35 ስውር የጦር አውሮፕላኖች ለመሸጥ መስማማታቸውን ይፋ ማድረጋቸውን ተከትሎ እስራኤል ከባድ ስጋት ውስጥ እንደወደቀች ኔታንያሁ አብራርተውላቸዋል። ኔታንያሁ ለሲኤንኤን በሰጡት ልዩ ቃለ ምልልስ ኤርዶዋን ለዩናይትድ ስቴትስ አራያ የሚሆን ወዳጅ አይደለም ካሉ በኋላ እሱ የኔን ሀገር እስራኤልን ብቸኛዋን የአይሁድ ሀገር ለማጥፋት የሚዝት አደገኛ መሪ ነው ሲሉ በከባድ ቃላት ወንጅለዋቸዋል። በተመሳሳይ ጊዜ ኔታንያሁ ለእስራኤል መገናኛ ብዙሃን በሰጡት መግለጫ ከኢራን ጋር ያለው ጦርነት ገና አላበቃም፣ አስፈላጊ የሆነውን ሰዓት እየመረመርን ነው፣ በቀጣዮቹ ሳምንታት ጦርነቱ እንደሚነሳ እርግጠኛ መሆን ትችላላችሁ ብለዋል። የእስራኤል መከላከያ ኃይሎች በሊባኖስ ምድር ላይ እስከዚያው ድረስ እንደሚቆዩ ለማሳወቅ እንወዳለን። የኢራን አገዛዝ ከባድ ወታደራዊ ምት ደርሶበታል። የእኛን ፖሊሲ ግልጽ ነው። ስምምነት ቢኖርም ባይኖርም ኢራን የኒውክሌር መሳሪያ ባለቤት እንድትሆን በፍጹም አንፈቅድላትም፣ እናጠፋታለን። ጦርነቱ ገና አላበቃም ብለዋል። ወታደራዊ ሳይንስንና መሬት ላይ ያለውን ስልታዊ እውነታ ስንመለከት የቀድሞው የአሜሪካ የባህር ኃይል መኮንንና ታዋቂው ወታደራዊ ተንታኝ ዳን ግሬዚየር ለአልጀዚራ የዜና ወኪል በሰጡት ጥልቅ ትንታኔ በሆርሙዝ የባህር ወሽመጥ ላይ የተደቀነው የባህር ላይ ፈንጂ ጦርነት ስጋት ለዓለም አቀፉ ንግድ ፍጹም የማይመጣጠን ታላቅ አደጋ መፍጠሩን ገልጸዋል።
ተንታኙ እንደሚሉት ከሆነ ኢራን የምትወስደው እጅግ አነስተኛ ወታደራዊ እርምጃ እንኳን ይህንን ዓለም አቀፍ የንግድ ደም ስር ሙሉ በሙሉ ለመዝጋት በቂ ነው ባይ ናቸው። በባህር ላይ የፈንጂ ጦርነት እጅግ አስቸጋሪና ውስብስብ ጥበብ ነው ያሉ ሲሆን ኢራን ማድረግ የሚጠበቅባት አንድ ወይም ሁለት የባህር ላይ ፈንጂዎችን ወደ ውሃ ውስጥ ማስገባት ብቻ ነው። ከዚያ በኋላ ያንን የባህር መስመር ዳግም ለማጽዳትና ደህንነቱን ለመመለስ እጅግ ግዙፍና ረዥም ወራት እንደሚፈጅ ገልጸዋል። በዚህ ቀጠና የሚያልፉት የንግድና የነዳጅ መርከቦች ዋጋ እጅግ ግዙፍ በመሆኑ እንዲህ አይነቱ መጠነ አነስተኛ የደህንነት መናጋት በዓለም አቀፍ የንግድ ሰንሰለት ላይ የሚፈጥረው ተጽዕኖ በቀላሉ የሚገመት አይደለም ብለዋል። ግሬዚየር እንደሚያስረዱት ከሆነ ይህ ክስተት የአሲሜትሪክ ወይም ያልተመጣጠነ ጦርነት ዋነኛ መገለጫ ሲሆን በአሁኑ ወቅት ከአካባቢው ለመውጣት ለሚፈልጉ የአሜሪካ የፖለቲካ ውሳኔ ሰጪዎች አሜሪካ ደካማ ሆና ሳትታይ የምትወጣበትን ታላቅ ስልታዊ ማነቆ ፈጥሮባቸዋል ብለዋል። ኢራን ወታደራዊ ኃይሏን ከባህር ዳርቻዋ ውጪ በሩቅ ሀገራት ላይ የማስፋፋት ፍላጎት በሌላት ሁኔታ በገዛ ድንበሯ ላይ በመሆኗ ብቻ እጅግ ግዙፍ ወታደራዊ ብልጫ እንድታገኝ ያደርጋታል ይላል። ኢራን የምትወስዳቸው አነስተኛ ወታደራዊ እርምጃዎች የሆርሙዝ ወሽመጥን ብዙ ሊያስተጓጉለው ይችላል ብለዋል። አሜሪካ ግን ከግዛቷ ረዥም ኪሎ ሜትሮች ርቀት ላይ ስለምትገኝ ወታደራዊ ብልጫውን መያዝ ይከብዳታል ባይ ናቸው። ከጦርነቱ ፖለቲካዊ ገጽታዎች በስተጀርባ ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ የሚሰነዝሩት አዳዲስ ወታደራዊ ጥቃቶች የራሳቸውን የማህበራዊ ትስስር ገጽ ትሩዝ ሶሻልን በመጠቀም ጦርነቱን ልክ እንደ ቪዲዮ ጌም ትዕይንትና የሚጋሩ ክሊፖችና ምስሎች በማድረግ ወደ ማህበራዊ ሚዲያ ፍጆታነት እየቀየሩት መሆኑን አክሲዮስ የዜና ወኪል ጥርቅ ምርመራ አድርጎባቸዋል። የጆርጂያ ዩኒቨርሲቲ ፕሮፌሰርና ስለ ጦርነት የሚዲያ አቀራረብ ሁለት መጽሐፍትን የጻፉት ሮጀር ስታህል ለአክሲዮስ የዜና ወኪል ሲያስረዱት ትራምፕ በተደራጀ የኮሚኒኬሽን ስልት ከመመራት ይልቅ ከወገባቸው በጥይት እንደሚተኩሱ ሰው በዘፈቀደ የፈለጉትን መረጃ በማህበራዊ ሚዲያ ላይ እየጫኑ ነው በማለት ገልጸው ትራምፕ አሜሪካ ከኢራን ጋር ታላቅ ስምምነት ላይ ለመድረስ ተቃርባለች ብለው በተደጋጋሚ ቢናገሩም ጥረቶቹ በሙሉ ሲፈርሱ ታይተዋል ብለዋል። ፕሮፌሰር ስታል እንዳሉት ከሆነ ጦርነቱ እየተራዘመ በመምጣቱ ትራምፕ በአሁኑ ወቅት በእጃቸው ያለውን ብቸኛው የፖለቲካ ካርድ ወታደራዊ ጥንካሬን ማሳየት ብቻ ነው ብለዋል። ዋይት ሃውስ ትራምፕን የሰላም ፕሬዝደንት አድርጎ ለማቅረብ ቢጥርም የማህበራዊ ሚዲያ ገጻቸው ግን የጦርነት ፕሬዝደንት አድርጎ እያቀረባቸው እንደሚገኝ ሁላችንም አሜሪካውያን እየታዘብን ነው ብለዋል። ይህ ስልት በታሪክ ዘመናት ሁሉ የአሜሪካ ሕዝብ ተቃውሞ እንዳያነሳና ጦርነቱ ላይ ጥያቄ እንዳይጠይቅ ለማደንዘዝ የሚያገለግል የተሞከረ ስልት ነው ባይ ናቸው። በተመሳሳይ የፒተርስበርግ ዩኒቨርሲቲ የዲስኢንፎርሜሽን ጥናቶች ፕሮፌሰር ሳሙኤል ዋሊ ሲያስጠነቅቁ እንደሚሉት ከሆነ እነዚህ ከሩቅ ሀገር የሚመጡ የፍንዳታ ቪዲዮዎችን በተደጋጋሚ በማህበራዊ ትስስር ገጻቸው መልቀቅ ተመልካቻቸው ህዝብ ብቻ ሳይሆን ቪዲዮን የሚለቁት መሪዎች ራሳቸውም ጭምር ለጦርነት አውዳሚነት ግድ የለሽነት የማድረግና የማደንዘዝ ታላቅ ስነልቦናዊ አደጋ አለው ባይ ናቸው። የዋርዊክ ዩኒቨርሲቲ የታሪክ ፕሮፌሰር ሱዛን ካሩንዝ እንደ አውሮፓውያን አቆጣጠር የ1991 የባሕረ ሰላጤው ጦርነት ወደ አሜሪካውያን ሳሎን ሲገባ የፈጠረው የጦርነት ደም አልባና ፍጹም ቴክኒካዊ ስራ ነው የሚለው የሐሰት ቅዠትን በማስታወስ በአሁኑ ወቅት ግን በሰዎች ህይወት መጥፋት ላይ የሚታየው አስነዋሪ ደስታና ፈንጠዝያ እጅግ አሳሳቢ ደረጃ ላይ መድረሱን ፕሬዝደንት ትራምፕም ፕሬዝደንት ሆነው ሲያበቁም ለሰው ህይወት መጥፋት ምንም ግድ የሌላቸው መሆናቸውን በማህበራዊ ሚዲያ እየታዘብን ነው ብለዋል። ከወታደራዊ አሰላለፍ ጎን ለጎን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሐሙስ ምሽት ከፓኪስታን የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ጋር ባደረጉት አስቸኳይ የስልክ ውይይት ዩናይትድ ስቴትስ ለምትሰነዝረው ለማናቸውም አዲስ ወታደራዊ ትንኮሳ ኢራን የማያወላውልና ጽኑ የአጸፋ ምላሽ ትሰጣለች ብለዋል። አራግቺ የአሜሪካን ጥቃቶች የተባበሩት መንግስታት ድርጅት ቻርተርና የኢስላማባድ የመግባቢያ ሰነድን በግልጽ የጣሰን ህገወጥ ድርጊት ነው ሲሉ በኃይለኛ ቃላት ኮንነዋል።
የኢራን ውጭ ጉዳይ ሚኒስትር ከዚህም በተጨማሪ ከኦማን፣ ቱርክና ሳዑዲ አረቢያ የውጭ ጉዳይ ሚኒስትሮች ጋር ተመሳሳይ የሁለትዮሽ ውይይቶችን በማድረግ ውጥረቱ ይበልጥ እንዳይባባስ ዲፕሎማሲያዊ መስመሮችን መጠቀም አስፈላጊ መሆኑን መክረዋል። በሌላ በኩል በቱርክ የሚገኘው የኢራን እስላማዊ ሪፐብሊክ ኤምባሲ የኔቶ የአንካራ ጉባኤ ባወጣው መግለጫ ስለ ኢራን የኒውክሌር ፕሮግራምና ስለ ሆርሙዝ ወሽመጥ የጉዞ ነጻነት ያወጣው መግለጫ ፍጹም መሰረተ ቢስ፣ በፖለቲካ የተበከለና የአሜሪካን ፕሮፓጋንዳ የያዘ ስትል ውድቅ አድርገዋለች። ኤምባሲው ባወጣው ይፋዊ መግለጫ የኢራን የኒውክሌር መርሃ ግብር ፍጹም ሰላማዊ ነው፣ ኢራን የኒውክሌር መሳሪያዎችን አለማስፋፋት ስምምነት ታማኝ አባል እንደመሆኗ መጠን የኒውክሌር ጦር መሳሪያ በሀገሪቱ የመከላከያ ዶክትሪን ውስጥ ምንም አይነት ስፍራ እንደሌላቸው ደጋግማ አረጋግጣለች። በቀጠናው ላይ ለተፈጠረው አለመረጋጋት ዋነኛ ምክንያት ኢራን ሳትሆን ከቀጠናው ውጭ ያሉት አካላት የአሜሪካና የእስራኤል ኃይሎች ናቸው። በእነዚህ ኃይሎች የሚፈጸም ህገወጥ ወታደራዊ ጣልቃ ገብነትና የጦርነት ፖሊሲ ነው የድርድር ጠረጴዛውን በፈንጂ ያደፈረሱት። እናም ከዲፕሎማሲ ይልቅ ወረራን የሚመርጡት እነሱ ራሳቸው ሆነው ሳለ ኔቶ ግን ተሰብስቦ በኢራን ላይ ውሳኔ ማውጣቱ እጅግ የሚያሳፍርና የሞራል ልዕልና የሌለው ውሳኔ ነው ብለውታል። ወደ ሌላኛው ዜና ስናቀና ወደ ሀገር ቤት ዜናዎች እናመራለን። ትግራይ ክልል በትግራይ ክልል በሚገኙ ሊቃነ ጳጳሳት ላይ የግድያ ሙከራ መፈጸሙ ሲነገር መቆየቱ ይታወቃል። ይህንን ግድያ ሙከራ አስመልክቶም ቢቢሲ ሰፊ ዘገባ ይዞ ወጥቷል። በትግራይ ክልል በአክሱም ከተማ 2 ሊቃነ ጳጳሳት የግድያ ሙከራ እንደተፈጸመባቸው ጳጳሳቱ አስታውቀዋል። የግድያ ሙከራ ሲሉ የጠሩት ጳጳሳቱ ባሳለፍነው ማክሰኞ ሰኔ 30 2018 ዓ.ም ክስተት ያነጣጠረው በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ እንደሆነ ያስታወቁ ሲሆን ጳጳሳቱም በሰጡት መግለጫም በሁለቱ አባቶች መኖሪያ ቤት ላይ ተኩስ የተከፈተው ከሌሊቱ 6 ሰዓት ከ30 እንደሆነም ጠቅሰዋል። ድርጊቱም የተፈጸመው በአባቶቹ መኖሪያ ቤት ላይ እንደሆነም ተመልክቷል። የግድያ ሙከራ ተደርጎባቸዋል ከተባሉ አባቶች መካከል አንዱ የሆኑት አቡነ ናትናኤል ስለ ክስተቱ ለቢቢሲ ሲያስረዱ አቡነ ናትናኤል እንደሚናገሩት ተኩሱ የተከፈተው ጳጳሳት ተሰባስበን በምንኖርበት የጳጳሳቱ መኖሪያ አካባቢ ነው ብለዋል። የጳጳሳቱ መኖሪያ የሚገኘው የቀድሞው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ ባሰሩት ሰላማ ሴንተር በተባለው ትልቅ አዳራሽ ውስጥ እንደሆነ ገልጸው የጽህፈት ቤታቸው ቀጥሎ ራሱን የቻለ አባቶች መኖሪያ ህንጻ ጭምር መኖሩን አስረድተዋል። አቡነ ናትናኤል ማክሰኞ ሌሊቱን ክስተቱን ሲያስታውሱ በአጋጣሚ እዚያ መኖሪያ ውስጥ የነበርነው ደግሞ 2 አባቶች ነን፣ እኔና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ በማለት ይገልጻሉ። የተኩስ ድምጽ የተሰማው ሌሊት 6 ሰዓት ተኩል እንደሆነ ተናግረው ከተኩሱ በኋላ ምንድነው ብለን ስንወጣ አንድ ጥይት ከቤታችን ማረፊያ ክፍላችን ላይ በተለይም አቡነ አረጋዊ ያረፉበት ማረፊያ ክፍል ህንጻው ላይ አርፈው በተወሰነ መልኩ ህንጻው ነዶ ግማሽ ብሎኬቱን ተገንጥሎ ወድቋል ሲሉ የተመለከቱትን ክስተት ይናገራሉ። በአጠቃላይ 3 ጊዜም በተደጋጋሚ ተተክሶብናል በማለት የተናገሩት አቡነ ናትናኤል ከዚህ ውስጥም አንዱ በሲኖዶሱ ዋና ጸሐፊ ማደሪያ ላይ አርፏል ብለዋል። ግቢ ውስጥም የነበሩ የጥበቃ አባላት ተኩስ የከፈተው ሰው በዚያው በኩል ሆኖ አነጣጥሮ ተኩሶብን አምልጦ ሄደ የሚል ምላሽ እንደሰጧቸው አስታውቀዋል። ጠባቂዎቹ አንዱ እኔ ተከትዬው ሄጄ ነበረ፣ ግን አላገኘሁትም፣ አልደረስኩበትም፣ ዝም ብዬ እዚያው ሆኜ ግን አንድ ጥይት ወደ ሰማይ ተኩሻለሁ የሚል ሐሳብ ነው የሰጠን በማለት ምላሽ ሰጥተዋል ለቢቢሲ። እስከ 7 ሰዓት ተኩል ምን እንደተፈጠረ ሲጠይቁ ከቆዩ በኋላ ወደ ማረፊያቸው መመለሳቸውን ገልጸዋል። ወደ ራሳችን ስራ ወደ ጸሎታችን ተመልሰናል ሲል ሲነጋ የቅድስት ከተማ አክሱም የፖሊስ አባላት የጸጥታ ክፍሉም ሁሉም መጥተው የተደረገውን ነገር አይተው የምርመራ ስራቸውን ጀምረዋል ማለት ነው። የጸጥታ አካላትም ወደ ስፍራው የመጡት በማግስቱ ነው ሲሉ ገልጸዋል። የአክሱም ከተማ ፖሊስ በሊቃነ ጳጳሳቱ መኖሪያ ቤት ላይ ጥይት ተኩሰዋል የተባሉ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን ትናንትና ምሽት በትግራይ ቴሌቪዥን ላይ ገልጿል። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በአባቶቹ መኖሪያ ቤት ላይ የተተኮሰው 1 ጥይት ብቻ ነው፣ እነሱ እንደሚሉት 3 አይደለም ብለዋል። በትግራይ ቴሌቪዥን ዘገባ ላይ የተጠቀሱት የከተማዋ ወንጀል ምርመራ ኃላፊ በተደረገው ማጣራት ድርጊቱን በጥበቃው እንደተፈጸመ አረጋግጠናል በማለት ተናግረው ጥበቃቸውን ጨምሮ
ጨምሮ 3 ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል። ከቢቢሲ ጋር ቆይታ ያደረጉት አቡነ ናትናኤል ተኩሱ የተከፈተው የአባቶቹ መኖሪያ ላይ እንደሆነ በመጥቀስ ወደ ቤታችን አነጣጥሮ ከመተኮስ በላይ የግድያ ሙከራ የለም ባይ ናቸው። ከዚህ ቀደም ይህ አይነቱ ክስተት ሊፈጠር ይችላል የሚል ስጋት ኖሯቸው ያውቅ እንደሆነም ከቢቢሲ ለቀረበላቸው ጥያቄ ለግድያ የሚያበቃ ለግድያ ሙከራ የሚያስፈጽም ነገር አይኖረንም፣ ሊኖረንም አይችልም፣ ኖሮንም አያውቅም የሚል ምላሽ ሰጥተዋል። በዚህ መልኩ እኔና ወንድሜን ይገድላሉ ወይም አንድ ነገር ያደርጋሉ ብዬ የማስበውም የምጠረጥረውም አካል የለም ብለዋል። በሁለቱ አባቶች ላይ የግድያ ሙከራ መፈጸሙ ከተሰማ በኋላ በማህበራዊ ሚዲያ ላይ ሲንሸራሸሩ ከነበሩ ጉዳዮች አንዱ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን ህዝባዊ ወያኔ ሓርነት ትግራይ ህወሓት የሚያደርገውን የግዳጅ ወታደራዊ አፈሳ በተመለከተ እንዲቆም በአስቸኳይ ሰጥተውታል የተባለውን አስተያየት የተመለከተ ነው። ይህ ጉዳይ መቆም አለበት፣ እጃችሁን ከቤተ ክርስቲያናችንም ላይ ከትግራይም ህዝብ ላይ አንሱ በሚል የሰጡት ጠንከር ያለ አስተያየትን ተከትሎ የተሰማው አንዳንድ የተቃውሞ አስተያየት ከማክሰኞ ክስተት ጋር ይገናኛል የሚል እምነት ይኖራቸው እንደሆነም በቢቢሲ ተጠይቀዋል። አቡነ ናትናኤል ማህበራዊ ሚዲያ ላይ ለንግግራቸው ይቅርታ እንዲጠይቁ የተሰጡ አስተያየቶችንና የህወሓትን ጫናዎችም መመልከታቸውን ገልጸው ነገር ግን ከአሁኑ ክስተት ጋር ግንኙነት አለ የሚል ምልከታ እንደሌላቸው ገልጸዋል። እኔ ሐሳቤን የተናገርኩት ለትውልድ ይሆናል፣ ለሀገር ይጠቅማል ወይም እውነት ነው ብዬ ነው በማለት ገልጸው አንድ ሰው ደግሞ እውነት በመናገሩ ሌላ ነገር ይመጣበታል ብዬ ብዙም አላስብም እና አሁን የዚህ ግድያ ሙከራ ከነሱ ጋር የተያዘ ይሆናል ብዬ መገመት አልችልም ሲሉ ለቢቢሲ ተናግረዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ